አንቺ ምክር ለካ እንደዚህ ደስ ይላል። በእናትሽ ብላቴን ጌታ ሩይ ወልደ ስላሴ ለልጃቸው ፈቃደ ስላሴ የጻፉት ምክር ነውና ታትሞ የወጣ ነው። ለልጅ ምክር ለአባት መታሰቢያ ይላል። እስቲ ዝም ብዬ ግማሽ ላምብልሽ። የተወሰነውን ላምብልሽ። ልጄ ሆይ፣ ልጄ ፈቃደ ስላሴ ሆይ፣ ሐሳብ አታብዛ። ወደፊት ምን ነገር ይመጣ ይሆን ብለህ አትጨነቅ። ምንም ሐሳብና ጭንቀት ብታበዛ የሚሆን ነገር ሳይሆን አይቀርም። ወደፊት እሾማለሁ እሸለማለሁ ብለህ በሐሳብህ ደስ አይበልህ። ለሰውም አትናገር። ምናልባት ሳታገኘው የቀረህ እንደሆነ ታላቅ ሀፍረት ይሆንብሃልና። ወደፊት የሚያናድድ ስራ አትስራ። በገዛ እጅህም በሰራኸውና ባለፈው ስራ አትናደድ። ልጄ ሆይ፣ ጌታ ለመሆን ትፈልግ እንደሆነ ጌትነት ማለት ያለ ሐሳብና ያለ ጭንቀት መኖር ነው። ሐሳብህም ሁሉ ከሞትህ በኋላ በወዳኛው ዓለም ስለሚሆነው ስለ ነፍስ ነገር ይሁን እንጂ በዚህ ዓለም በሥጋ ስለሚሆነው ነገር እጅግ አትጨነቅ። በዚህ ዓለም ኑሮ ሁሉ እንደ እንስሳ ወይም እንደ ዛፍ ነው እንጂ ከዚህ የበለጠ ኑሮ የለህም። እንደምን ትለኝ እንደሆነ እነሆ እንስሳ ተወልዶ ሳር እየበላ ውሃ እየጠጣ ያድጋል፣ ኋላም ያረጅና ይሞታል፣ ወይም ገና ሳያረጅ ሰው ይገድለዋል። ዛፍም ከመሬት ይበቅላል፣ ያድጋል፣ ኋላ ያፈራል። ከብዙ ዘመን በኋላ ግን ያረጅና በገዛ እጁ ነግሎ ይወድቃል። ወይም ገና ሳያረጅ ለቤት ሥራ ወይም ለማንደድ አንድ ሰው ይቆርጠዋል። ሰውም እንደዚሁ ነው። ከእናትና አባቱ ተወልዶ ያድጋል፣ ልጆች ይወልዳል። ካደገ በኋላ ግን ያረጅና ይሞታል፣ ወይም ገና ሳያረጅ በአንድ በሽታ ወይም በጠላቱ እጅ ይሞታል። ልጄ ሆይ፣ ልጄ ሆይ፣ ልጄ ሆይ፣ የሆነውን ነገር ተናገር እንጂ ገና የሚሆነውን አትናገር። ሌሎችም ሰዎች ገና የሚሆነውን ነገር ቢነግሩ አትመናቸው። ክፉ የሚሰራ እንዲጎዳ፣ ደግ የሚሰራ ግን እንዲጠቀም የታወቀ ነውና ደግ ስራ እየሰራህ ብቻ ወደፊት የሚሆነውን ነገር ጠብቅ። ነገር ሁሉ ጊዜው ሲደርስ በግድ ይፈጸማል እንጂ ጊዜው ሳይደርስ አይፈጸምምና ለማናቸውም ነገር ቢሆን አትቸኩል። ልጄ ሆይ፣ ወደፊት እንዲህ ያለ መከራ ያገኘኛል ብለህ አትጨነቅ። ነገር ሁሉ የሚሆነው እግዚአብሔር ፈቃድ ነው። እርሱ በፈቃዱ ያመጣው አይቀርልህም፣ ያለ እርሱ ፈቃድ የሚመጣውም አያገኝህም። እነሆ ይህንን በምሳሌ አስረዳሃለሁ። ከገደል አፋፍ በሚወጣ ምንጭ ላይ አፈር ወይም ጉድፍ ይጨምሩበት፣ ምንጩ ከውስጥ እየገፋ ውሃው እየጠራ ይወርዳል እንጂ አይደፈርስም። እንዲሁ ሁሉ የውስጥህን የሚያውቅ እግዚአብሔር ካልፈረደብህ ንብረትህ እየሰፋ ጠላትህ እየጠፋ ይሄዳል እንጂ ምን ክፉ ነገር አይመጣብህም፣ አትጨነቅ። ደግሞ በኩሬ ውሃ ውስጥ ወይም በጉድጓድ ውሃ ውስጥ አፈር ወይም ጉድፍ ቢጨምሩበት የውሃው ሽታ እየተለወጠ ውሃው እየደረቀ ይሄዳል እንጂ ውሃው ጥሩ አይሆንም። እንደዚሁ ነው እግዚአብሔር ፈቃድ ያመጣውን መከራ በጉልበቴ ወይም በእውቀቴ አስቀረዋለሁ ብሎ መጣጣር በመከራ ላይ መከራ መጨመር ነው እንጂ ሌላ ትርፍ አይገኝበትም። ልጄ ሆይ፣ ይህ ዓለም ቀድሞ ከወዴት መጣ ኋላስ ወዴት ይሄድ ይሆን ብለህ ለመመርመር አትጨነቅ። እንኳን የዚህን ዓለም ነገር የራስህንም ነገር መርምረህ ለማወቅ አትችልም። ሐሳብህም ሁሉ ለዛሬ ብቻ ይሁን እንጂ ላለፈው ቀን፣ ለትናንት ወይም ለሚመጣው ለነገ ምናምን አታስብ። ልጄ ሆይ፣ ወዳጅ ማለት ሰው አይምሰልህ፣ ነገር ግን ወዳጅ ማለት ጊዜ ነውና በጊዜ ሁሉ ይወዳል። አለ ጊዜህ ግን ወዳጅህ እንኳን ይጠላሃል። ጊዜ ማለትም ቀንና ሌሊት አይምሰልህ፣ ነገር ግን ጊዜ ማለት የእግዚአብሔር ሐሳብ የሚፈጸምበት ነው። ስለዚህ በሆነውም በሚሆነውም ነገር ሁሉ የእግዚአብሔር ፈቃድ ይሁን እያልክ ተቀመጥ። ልጄ ሆይ፣ ብዙ ተድላና ደስታ ለማድረግ አትጨነቅ።
ይህንን ለማድረግ የፈለክ እንደሆነ ግን ለሰው መራራትና ደግነትን አታገኛቸውም። ስለዚህም ተድላና ደስታ በልክ ይሁን። እድሜህንም ያለ ሐዘንና ያለ መከራ በደስታ ብቻ ለመጨረስ አይሆንልህም። ነገር ግን ሐዘንና ደስታ ከባህሪህ ጋር በአንድነት ተዋህደው የሚኖሩ ናቸውና በእድሜህ ሙሉ ሁለቱንም በየተራ ታገኛቸዋለህ። ካልሞትህም በቀር ከሐዘንና ኃጢአት ከመስራት አትድንም። ልጄ ሆይ መቅሰፍት ይመጣብኛል ብለህ አትጨነቅ። ትልቅ መቅሰፍት ማለት ሐሳብ ማብዛት ነው። ልጄ ሆይ የሰውን ነገር ችሎ ለማይኖርና ሐሳብ ለሚያበዛ ከኃጢአቱም ለማይመለስ ሰው ቶሎ መሞት ይሻለዋል። ልጄ ሆይ ደጉን ሰው ለማጥፋት አታስብ። ደጉን ሰው ለማጥፋት ብታስብ ግን ራስህን ጨምረህ ታጠፋለህ። ለሌላ ሰውም የክፋት መንገድ አታስተምር። ፈጣሪህም እግዚአብሔር እንደሆነ እመን። ነገር ግን የእሱን መጀመሪያና መጨረሻ መርምሬ አገኘዋለሁ ብለህ አትጨነቅ። ልጄ ሆይ ሰው ባጭሩም ቢሆን በረጅሙም ቢሆን በዚያው በዘመኑ ለራሱ ደስ ብሎት ካልኖረ ከሱ በኋላ ለሚነሱት ለልጆቹ ወይም ለዘመዶቹ ገንዘብ ቢሰበስብ ትርፍ የለውም። ሰውም ሁሉ እርሱ ራሱ ከሞተ በኋላ በሰማይ በሚያገኘው ነገር ደስ ይለዋል እንጂ ደክሞ ሰብስቦ በዚህ ዓለም በተወው ገንዘብ ደስታ የለውም። ልጄ ሆይ ለንስሐ ዕድሜ ስጠኝ ብሎ ወደ እግዚአብሔር መለመን ደግነት ወይም ክርስቲያንነት አይምሰልህ። ነገር ግን ለንስሐ ዕድሜ ስጠኝ ብሎ መለመን በሕፃንነቴ ወራት እንደ ልቤ ኃጢአትን ሁሉ ስሰራ ኖሬ ሽመግልና ኃጢአትን ለመስራት ጉልበቴ ሲደክም ያን ጊዜ ንስሐ እገባለሁ ማለት ነው። ትርጓሜውን ገልጬ ብነግርህ ለንስሐ ዕድሜ ስጠኝ ብሎ መለመን የዚህን ዓለም ተድላና ደስታ ፍትወትንም ሁሉ ሳልጠግበው አትግደለኝ እንደማለት ነው። ልጄ ሆይ አንተ ግን ከሚስትህና ከልጆች ከዘመዶችና ከወዳጆች ጋር ከዚህ ዓለም ደስ ብሎ እንድትኖር ዕድሜ ስጠኝ ብለህ ለምን እንጂ ለንስሐ ዕድሜ ስጠኝ ብለህ አትለምን። ሲሸመግሉና ሲደክሙም ኃጢአት መስራትን መተው የሚያጸድቅ አይምሰልህ። ሰውም ተወልዶ እስኪሞት ድረስ ምንም ቢሆን ከኃጢአት ንጹሕ ሆኖ አይገኝም። በየጊዜው ንስሐ ግባ እንጂ ለንስሐ የሽምግልና ጊዜ ብቻ አትጠብቅ። ልጄ ሆይ ለባህሪህ የሚያስፈልግህን ሁሉ አድርግ። ለሌላውም ሰው ለባህሪው የሚያስፈልገውን አትከልክል። ለሰው ባህሪ ከሚያስፈልገው ነገር ሁሉ ዋኖቹ 3 ናቸው። መጀመሪያው ምግብና መጠጥ ነው። ሁለተኛው ልብስ ነው። ሶስተኛው ሚስት ናት። ሰው እነዚህ 3ቱን ካላገኘ ኑሮ ሁሉ ጎዶሎ ይሆናል። ኧረ የሚገርም ነው። ቆይ እዚህ ጋር ግን 3 ናቸው ዋናዎቹ። ምግብ ድሮ የተማርነው እኮ ምግብ፣ ልብስ፣ መጠለያ ነው አይደለ? እዚህ ጋር ምግብ እሺ፣ ምግብና መጠጥ እሺ፣ መጀመሪያው እሺ፣ ከዛ ሁለተኛው ልብስ እሺ፣ ከዛ ሶስተኛው መጠለያ ይላየ ሚስት ነው። መጠለያ አይደለም ወሳኙ። አይሻል ይሄ ከ40-60 በኋላ ከ20-80 በኋላ የመጣ ነው ማለት ነው። እሺ እንመለስ ወደ ጋሼ ከመካረስ ወጣ ቀጣይ ሊቆንጆ ወደ ርዕሳችን ስንመለስ እሺ ደግሞም ይላል ሞራል የሌላቸው ግን የሚገርም ነው እንጂ ስማ እንደሚስኝ ደግሞ ይላል ደግሞ ሰው ምን ክፉ አድራጊ ቢሆን ምግብና መጠጥ ከልክሎ መቅጣት አይገባም። ልጄ ሆይ ጠላትህ ሲሞት ወይም ሌላ መከራና ጭንቀት ሲያገኘው ደስ አይበልህ። እርሱ ሞቶ አንተ በዚህ ዓለም አትቀርምና አንተ ደግሞ በሰራው ስራ እንደርሱ መከራና ጭንቀት ሳያገኝህ አይቀርም። በመከራና በሞትም የሰው ሁሉ ድርሻው ትክክል እንደሆነ ወቅ። ልጄ ሆይ ነውርህን ለብቻ የሚነግርህን ሰው አትጥለው። አንተም በወዳጅህ ላይ ነውር የሚሆን ነገር ያየህበት እንደሆነ ለብቻው አድርገህ ንገረው፣ ለሌላ ሰው ግን አትንገርበት። ልጄ ሆይ በየጊዜው በሰውነትህ ውስጥ የሚነሳውን ሐሳብ ደግና ክፉ መሆኑን ሳትመረምር ያሰብከውን ለመፈጸም አትቸኩል። በዚህ ዓለም እግዚአብሔር የሚሰጠን በረከት ሁሉ እጅግ መልካም ነው። ነገር ግን ከስጦታ ሁሉ ሚስትና ልጆች መስጠቱ እንዲበልጥ እወቅ። ልጄ ሆይ አንተ ራስህ የምትጠቀምበት ወይም ወዳጅህ የሚጠቀምበት ነገር ካልሆነ በቀር ሰው እንዲያመሰግነኝ ብለህ ሰውነትህን አታድክም።
ሰው በከንቱ ቢያመሰግን ደስ አይበልህ። አመስጋኙ ተመስጋኙ ሁለቱም ይሞታሉና ደስ አይበልህ። ልጄ ሆይ በነገርህ ሁሉ የታመንክ ሁን፣ በአነጋገርህም ደማም ሁን። ሰውን የሚያስፈራና ሰውን የሚያሳዝን ነገር ለመናገር አትድፈር። በልዝብ መላስ ሰውን አታታልል። ሰውን ከሚያሙ ሰዎች ጋር አትደባለቅ። ልጄ ሆይ ንብረትህ በልክ ይሁን፣ ቤተሰቦችም አታብዛ። የቀንድ ከብትና የጋማ ከብትም በብዙ አታርባ። ለአንተ የማይገባህን ነገር ከማንም ቢሆን አትቀበል። ስለሰጡ ብቻ አትቀበል። በጣም አፕሪሺየት ይቅርታ፣ አሁንም ቀርስ ወጣው ይቅር በይኝ። አንተም ለማንም ቢሆን የማይገባውን ነገር አትስጥ። አንቺ ነገር የሆነ ጊዜ ሸገር ፊልም ላይ ሰማት መሰለኛል። የራሳችሁን አትስጡ የሰውም አትንኩና ተፈሪ ዓለም ሲላት ሰምቻታለሁ። እቺ ነገር ኤኒዌይስ ኮፒራይት አንልም። እሺ እንቀጥል። የማታገኘውን ነገር አትመኝ። በአይን ካላየህና እርግጥ መሆኑን ካልተረዳው በቀር በማንም ሰው ላይ የሚወራው ወሬ እውነት ነው ብለህ አትቀበል። ለሰውነትህ የሚያስፈልገውን ነገር ለማግኘት አስብ እንጂ ሰው የሚጠፋበት ሰው የሚጨነቅበትን ነገር አታስብ። ልጄ ሆይ ሮጠህ ለማታመልጠው ነገር አትሽሽ። እሱም ሞት ነው። ደጋ ብትወጣ ቆላ ብትወርድ ወንዝ ተሻግረህ ብትሄድ በዋሻ ብትጠበቅ ጠመንጃና መድፍ ይዘህ ብትሰለፍ ምንም ቢሆን ከሞት ማምለጥ አትችልም። እግዚአብሔርንም ፍራ፣ በሥጋና በነፍስ ላይ ስልጣን አለው። ንጉሥንም አክብር፣ እግዚአብሔር ሰይፍን አስታጥቆታልና። በአንተም ላይ የሹመት ስልጣን ያላቸውን አገረ ገዦቹን ሁሉ አክብራቸው፣ ታዘዝላቸው። አባትና እናትህን እግዚአብሔርን ቃል የሚያስተምሩ መምህሮችን፣ የአገር ሽማግሌዎችን፣ ባልቴቶችን ሁሉ በሚቻል ነገር እርዳቸው። ልጄ ሆይ ካረጀ በኋላ እንደገና ተመልሼ ምነው ልጅ በሆንኩ ብለህ አትመኝ። ምንም ቢሆን አታገኘውም። ሚጡ ይላታል። እናቴ ምንም በእናቴ ሚጡ ነኝ አለች። ከደሳንታ በቃ ወይኔ መሞት ጉንፋን። እሺ እንቀጥል። ወደፊትም ምን ነው በሞትኩ ብለህ አትመኝ። ምንም ቢሆን አይቀርልህምና። ምክር ግን ለካ እንዳንቺ እንደዚህ ይጣፍጣል። ልጄ ሆይ ገንዘብህን እገሌ ቸር ነው ይበሉኝ ብለህ ለማንም አትስጥ። አለ ታይታ ማለት ነው። ናይስ። ለወዳጅ ከመስጠት ለዘመድ መስጠት ይሻላል። ወዳጅና ዘመድ ይለያያል። ኦኬ ዘመድ ኦኬ ስጋ ነው። ወዳጅ ደግሞ ሪሌትድ ኦኬ። እሺ ለጠላትም ከመስጠት ለወዳጅ መስጠት ይሻላል። እሺ ከሁሉ ይልቅ ለተቸገሩ ድሆች መስጠት ይበልጣል። ያመጡት ለድሆች የሰጠ ሰው ብድሩን በሰማይ ያገኛል። ልጄ ሆይ ማናቸውም ነገር ቢሆን ለመስማት እንጂ ለማውራት አትቸኩል። ከወዳጅህም ጋር በተጣላ ጊዜ ቀድሞ በወዳጅነታችሁ ጊዜ የነገረህን ምስጢር አታውጣበት። ይህን ደግመዋለሁ፣ በእናትሽ ተመቸኝ። ከወዳጅህ ጋር በተጣላ ጊዜ ቀድሞ በወዳጅነታችሁ ጊዜ የነገረህን ምስጢር አታውጣበት። በቃ ይህ ነው በቃ የሰው ውሃ ልክ እኮ በእናትሽ ይድንስቲ በእናትሽ ስንት እስቲ የሆነ ሰዎች አልመጡልሽም? በጣም ማለት ነው በጣም ብቻ ወይ ጉድ! ኧረ ምክር እንደዚህ ይመቻል በእናትሽ። እሺ ከወዳጅህ ጋር አንድ ጊዜ ጠብ ከጀመርክ በኋላ ምንም ብትታረቅ ሁለተኛ ሚስጥር ለሱ ለመናገር አትድፈር። ቂምንም አትርሳ። ቂምን አትርሳ ማለት ከታረቅ በኋላ ክፉ አድርግበት ማለት አይደለም። ነገር ግን እሱ ሞትንና ኩነኔ የማያስብ ክፉ ሰው የሆነ እንደሆነ እርቅ አፍርሶ እንዳያጠፋ ሳትዘነጋ ተጠንቅቀህ ተቀመጥ ማለት ነው። ልጄ ሆይ ከሚያሸንፍን ሰው ጋር አትጣላ። ሐሰት ነገር ይዘህ ለዳኛ ፊት አትቅረብ። ልጄ ሆይ ሰው አንድ ጊዜ ከሞተ በኋላ ሁለተኛ አይገኝምና ምንም ቢሆን ሰውን ለማጥፋት አታስብ። አካሉን ከተቆረጠ በኋላ ሁለተኛ እንደ ዛፍ አያቆጠቁጥምና
የሰውን አካል ለማበላሸት አታስብ። በማንኛውም ሰው ላይ አትቆጣ። ስለ ሃይማኖቱና ስለ ምግባሩ ቢሆን ስለ ምግቡና ስለ ልብሱ ልዩነትም ቢሆን በማናቸው ምክንያት ቢሆን አትቆጣ። የሚገርም ነው በጣም። እሺ እግዚአብሔር ለሁሉም ፀሐይን አውጥቶ ዝናቡን አዝንቦ ሁሉንም እንደ ጠባያቸው ያኖራቸዋል። አንተም እግዚአብሔር ልጅ ልትባል ሁሉንም እንደ ጠባዩ ውደደው እንጂ አትጥላው። ልጅ ሆይ ለልጆቼና ለዘመዶቼ ለአሽከሮቼና ለገረዶቼ ደስ ይበላቸው ብለህ ድሃ እያስለቀስክ የግፍ ገንዘብ እየሰበሰብክ አትስጣቸው። እነዚህ ሁሉ አንተ ደክመህ የሰበሰብከውን የግፍ ገንዘብ ይበላሉ እንጂ በወዳኛው ዓለም በነፍስ ላይ ከሚመጣው መከራ አያግዙህምና የግፍ ገንዘብ እየሰበሰብክ አትስጣቸው። ይሄ ይሰመርልኝ። እኔ ለልጆቼ ብዬ ነው እንደዚህ ማድረገው እንደዚህ ምለው እንደዚህ ማለት ነው። እኔ ልጆቼን በምን ላሳድግ እያሉ የሚፈልጡ አሉ በየቦታው። አምጡ የሚሉ እንኳን አይደለም ያው ነጥቀው ቢወስዱ ነው ማለት ይቻላል። በህጋዊ መንገድ ማለት ነው። ፖላይትሊ የሚነጥቁ ማለት የሚቀበሉ ያልተከነ ሰው ላይ እንደዚህ አሁን እንደዚህ አይነት ሰዎች ነው የሚናገሩት። ጋሽ ያለሽ ራስሽ ስታገኝ ማለት ነው። ወይኔ እሺ። ይሄ ግን በጣም ቁልፍ ነገር ነው እውነት። በተለይ ለልጆች የሚባል ነገር ላይክ ኢቪልን ጀስቲፋይ ለማድረግ የምንሄድበት መንገድ አለ። ላይክ እኔ እኮ ለልጆቼ ብዬ ነው እንደዚህ እዚህ ውስጥ የገባሁት ነው። ኤኒዌይ ግን ቆይ እኔ የምለው በኋላ በሚመጣበት መከራ ያግዙህም የሚባለው ነገር ላይ ቆይታ ነው። ለምሳሌ ሚስትየው እያወቀች ከሆነ ለምሳሌ ባሏ ላይክ የሆነ ፖዚሽን ያለው ሰው ሆኖ ላይክ እያስጨነቀ ሰዎች ምናምን የሆነ ነገር እያጠለለ የሚያመጣላት ቢሆን እና እያወቀች የተቀበለች ልጆቹ የምታሳድግ ላይክ እሷ ራሷ አትጠየቅበትም ማለት ተው ማለት የለባትም ምናምን። እንዴት ነው ነገር ውስጥ ይሄንን እስቲ አንቺ ቼክ አድርጊ እስቲ በእናትሽ ንገሪኝ። ዘመዶች አሉ አይደል? እነዛን ጠይቂያቸው እስቲ ምሁራኖቹ። አዎ ጓደኛ ለመቼ ነው እስቲ እኔንማ ቼክ አድርገሽ ንገሪኝ። እንደኔው አሪፍ ነገር እየነገርኩሽ አይደል? ምክር ምናምን ናው ምክር እንደዚህ ጣፍጦሽ ያውቃል? አይ እሺ ልቀጥል በእናትሽ። አሁን ልጄ ሆይ ማንም ሰው ቢሆን በአንተ ላይ የሐሰት ወሬ ሲያወራብህ የሰማ እንደሆነ ታገሰው። መታገስ ባትችል ግን ጠብህን በግልጥ አድርገው፣ ሰው ሁሉ ይወቀው። ጠብህን ካስታወቅክ በኋላ ማንም ክፉ ወሬ ቢያወራብህ እውነት ነው ብሎ የሚቀበለው ሰው አይገኝም። በስማ ይሄ በጣም በቃ እዚህ እስካሁን ካነበብኩት ፓርት ላይ ይሄ ክሪቲካል ነው። በቃ የሚገርም ነው። ታገሰው የሐሰት ወሬ ቢያወራብህ። ከዛ ውጪ ግን ከተጣላህ ደግሞ በግልጽ አድርገው ነው። በቃ ገሌ ጠላቴ ነው ትላለህ። ሁሉም ካወቀ ምን ይሆናል? እሱ ስለአንተ የሚያወራው መጥፎ ነገር ምናምን ማንም ይሰማው የለ። ኦልሬዲ ተጣልተዋል ብሎ ያስባል ማለት ነው። ግን ኦልሬዲ ከውስጥ ተጣልተህ ግን ከሰዎች ፊት የምታስመስል ከሆነ እሱ ነገ ሄዶ የሚያወራውን ነገር ሰው የማመን እድል አለው፣ ጓደኞች ናቸው ምናምን ብሎ ስለሚያስብ። አሜዚንግ ዋው። እሺ እንቀጥል በእናትህ። ይሄ በጣም ወድጄዋለሁ እውነት። ነፍሳቸውን ይማረው እና እሳቸው እንግዲህ ብላቴን ጌታ ወልደ ስላሴ በጣም አሪፍ ነገር ነው የጻፉልን። ለልጃቸው ቢሆንም የጻፉት ያው ስቲል ልጃቸው አክቹአሊ የሰማሁት እንትን እዚሁ መጽሐፉ ላይም ፓርት ላይ የሆነ ይነግራል እንትን ብሏል። በጦርነት ጊዜ ነው ጣሊያን ካስገደላቸው ውስጥ ነው ሰብስቦ ካስረሻናቸው ወጣቶች ውስጥ ነበርና ልጃቸው ያው እንግዲህ በምክሩ አድጎ እንግዲህ ያው በሳቸው ምክር እንደኖረ ተስፋ እናደርጋለን። ያው ከጦርነቱ እስኪሰዋ ድረስ እና በእውነት መታደል ነው ይህን የመሰሉ አባት ማግኘት ማለት ነው። ሌላው እንግዲህ እንጨርስ እስቲ እየጨረስን አንድ ሁለት መስመር ልጨምርልሽ። ማንንም ሰው ቢሆን በአግቦና በሽሙጥ አትናገረው። አንተንም በአግቦና በሽሙጥ ቢናገርህ ወደ ዳኛ ሄደህ አትክሰስ። ርስትና ጉልትን የሚነቅል ገንዘብህን የሚቀማ ሰውነትን የሚያጠፋ ነገር ካልመጣብህ ነገር በቀር በማንኛውም ባሉባልታ ነገር ወደ ዳኛ አትሂድ። ይሄ መልእክቱ አሁን ቢሆን ከዚህ ያለው አይደለ ቲክቶክ እገሌ ተናገረኝ የቲክቶክ ፍርድ ቤት እነሱ በግራ በኩል አየኝ በቀኝ በግራ እጁ ጨበጠኝ
ብቻ እነሱ ጸብ ያለሽ በዳቦ ይለዋል አበሻ ሲተርት። እሺ ወዳጄ ሆይ በወዳጅህም ላይ ይቀላል፣ በወዳጅህም ላይ በቶሎ አትቆጣ፣ ነገር ግን ብዙ ጊዜ እያሳለፍክ መጨረሻውን ተመልከተው። ልጄ ሆይ ነገርህ ረጅም አይሁን፣ ለማድረግም የማትችለውን ነገር አድርጋለሁ አትበል። ከጎረቤቶቹ ጋር ተስማምተህ ኑር። ልጄ ሆይ ሰልፍ ለኃይለኞች፣ ሩጫም ለፈጣኖች፣ ባለጠግነት ለሰራተኞች አይደለም። ነገር ግን ሁሉ ጊዜ ያጋጥማቸዋል። ስለዚህ ሰውን ከመመልከትና ሰውን ከመጠበቅ ጊዜን መመልከትና ጊዜን መጠበቅ ይሻላል። ልጄ ሆይ የአንበሳና የነብር የሌሎቹን አራዊት ግርማ ከመፍራት ይልቅ እግዚአብሔር የማይፈሩ ክፉ ሰዎችን ፊት ፍራ። የዱር አራዊት ለመግደል ካልፈለጓቸው እነሱ ፈልገው አይመጡ። ክፉ ሰዎች ግን ሰውን ፈልገው ካላጠፉ እንቅልፍ አይወስዳቸውም። ከተሳለ ጦር ይልቅ የክፉ ሰዎች መላስ ጠልቆ ይወጋል። ኧረ በስመ አብ! አንቺ በጣም የሚገርም እውነት አለው። የተወሰነ ይቀር እስቲ ወይ ሌላ ጊዜ ልክልሻለሁ። በቃ በጣም ነው የተመቸኝ። ኤኒዌይ መልካም ቀን ይሁንልሽ። ጠዋት ፀሐይ ትታየኛለች እና እኔም ወደ ስራ ላምልጥ ሰዓት ደርሶብኛል። ቻው በቃ እንግዲህ የጠዋት ቡናዬን አግኝቻለሁ። ቡናዬን ልፌ እንግዲህ መቆስቆስ ነው ወደ ስራ። ቻው ቻው።